ፕሮቴስታንት የትኛው ቤተ እምነት? እኮስ መሰረተ ክርስቶስ። እሺ እሺ ወንድማችን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? አዎ አምናለሁ። አምናለሁ። እሺ እስቲ መጽሐፍ ቅዱስ የማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ዮሐንስ ላይ አለ። ለምሳሌ አመነ የተጠመቀ ይድናል የሚለው ማለት ነው። ለምሳሌ አንድ ሰው አመነ ከዛ በኋላ ያ ሰው ይድናል ማለት ነው። ለምሳሌ አንድ ሰው አምኗል፣ ያ ሰው ካመነ ይድናል። ምክንያቱም በእኔ መኑ በአባቴ መኑ አለ ኢየሱስ ክርስቶስ አይደል? ስለዚህ ያ ሰው የማይድንበት ምክንያት የለም። ምክንያቱም እምነት ያድነኛል ካልኩኝ እኔ የማምነው አንድ የተሰቀለ አንድ ኢየሱስ አለ። በሱ ካመንኩ የማልድንበት ምንም ምክንያት የለም። ለምሳሌ እንዴ ልበል እንዴ ላስረዳ። እኔ አምኛለሁ የዘላለም ሕይወት ታገኛለህ ብትለኝ በደንብ ነው የማገኘው። ምክንያቱም በአንድያው ልጁ በኢየሱስ ክርስቶስ ስላመንኩ ማለት ነው። ስለዚህ እኔ ድናለሁ ብዬ ነው ማምነው። ማስረሻ ምን ብዬ ነው የጠየቅኩት? ጥያቄ ምን ብዬ ነበር የጠየቅኩት? አሁን ያመነ ይድናል ወይ? እምነት ያድናል ማስረሻ እኔ እንደዛ ብዬ ጠይቄያለሁ። ውይይት ስንጀምር ማለት አልገባኝም። እስቲ ቀጥል። እሺ የጠየቅኩት ጥያቄ በኢየሱስ ያመኑ ሰዎች ይድናሉ ወይንስ አይድኑም ብዬ አይደለም የጠየቅኩ። ኦፍኮርስ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። እኔ አሁን ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑም ብዬ አልጠየቅኩም። ሲጀመር በክርስቶስ የሚያምን ሰው እንደዚህ አይነት ጥያቄ ሊጠይቅ አይችልም። ማስረሻ እኔ የጠየቅኩት ጥያቄ ሰዎች በማመናቸው ብቻ ከአምስቱ ሶሎዎች ውስጥ አንዱ ሶላ እምነት ብቻ የሚለው ነው እና ይሄ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ትልቁ ፖይንት። አሁን እኛ መጽሐፍ ቅዱስ አይደለም ብለን እናምናለን። ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ የለውም። አለ ካልከን አሁን የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው። የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው የሚለውን ነገር መደጋገሙን እንተውና ወደ መጽሐፍ ቅዱስ እንግባ። አሁን ምን አለ መሰለህ፣ ሌሎቻችሁ ፕሮቴስታንት የሆናችሁ ወንድሞች ከኛ ከክርስቲያኖች ጋር ስታወሩ ምን ጊዜ መጽሐፍ ቅዱስ የማስረጃ ግዴታ ነው። ለምንድን? ለምሳሌ አንተ የተናገርከው ንግግር በአጠቃላይ መሰረተ ክርስቶስ አማኝ ከሆነ ሰው ጋር ሄደህ ብታወራው አሜን የሚያስብል ጉዳይ ሊሆን ይችላል። ለእኛ ደግሞ ልክ እንደዚሁ ዝም ብለህ በዘፈቀደ ስታወራው ደግሞ ተረት ተረት ሊሆን ይችላል። እኔም በተመሳሳይ ለአንተ ስለሆነ ጉዳይ ሳብራራ መጽሐፍ ቅዱስን ሳልጠቅስ የምናገር ከሆነ ለአንተ ተረት ተረት ነው የሚሆነው። ምናልባት ለአንተ የነገርኩ ነገር ለኦርቶዶክስ እህት ወንድሞቼ ብናገረው አሜን የሚያስብል ሊሆን ይችላል። ነገር ግን ለአንተ ስነግርህ መጽሐፍ ቅዱስን መሰረት ስላላደረግኩኝ ተረት ተረት ነው የሚመስለው። ስለዚህ ምንድነው የምናደርገው? ለምናነሱ ሀሳብ አጠቃላይ መጽሐፍ ቅዱስን መሰረት ያደረገ ነገር ብቻ እንናገራለን። እኛ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ሰው ሰራሽ ነው ስንል በዘፈቀድ አይደለም መናገር ያለብን። እስኪ የትኛው የመጽሐፍ ቅዱስን ሀሳብ መሰረት አድርገን ነው? መጽሐፍ ቅዱስ እናወጣለን፣ ጥቅሱን እናነባለን፣ ስለ ሀሳቡ እናወራለን። ስለዚህ አንተም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ካልከን በማመናቸው ብቻ ኦኬ ብቻን የሚያብራራልን ሀሳብ ታነሳልናል። በማመናቸው ብቻ የዘላለም ሕይወት ያገኛሉ የመጽሐፍ ቅዱስ ማስረጃ አውጥተህ ትሰጠናለህ። ምን ላይ እናውጣ? መዘጋጀት ከፈለክ ደግሞ 2 ደቂቃ 5 ደቂቃ ስጡኝ። ጥቅሶችን ፈልጉ። ማይክን ሚውት አድርገው እዚሁ ላይ ሁን። ከዛ በኋላ ሌሎች ሰዎችን አውርተን ወደ አንተ እንመለሳለን ማለት ነው። እሺ ጆን የሚል አካውንት ይሰማል? ይሰማል? ማይክ ክፍት ነው። ድምጽ ይሰማል? ጋይስ ከስር እንዴት ነው? ይሰማችኋል? የሌላ ሰው ድምጽ
እሺ ወንድማችን ድምጽ እየተሰማ ስላልሆነ ከእንደገና ሪኩዌስት ላክልን። እሺ አዶናይ ሰላም ሰላም፣ እንዴት ነው ዳጄ? ፈለገ እንዴት ነው? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ አዶናይ ከየት ቤተ እምነት ነው የመጣኸው? እኔ ከፕሮቴስታንት። መልካም። ከየትኛው ቤተ እምነት? እኔ አማኑኤል ህብረት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ አዶናይ? አዎ በማመናቸው ብቻ የዘላለም ሕይወት ያገኛሉ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ሐሳቡን ሊያብራራልህ የሚችል አንድ የመጽሐፍ ቅዱስ ማስረጃ እስቲ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ሐሳብን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ? ስፔሲፊካሊ ያው በማመናቸው ብቻ የሚል መጽሐፍ ቅዱስ ላይ የለም። ምን ብዬ ነው ግን ሰው በእምነት የሚያብራራ አልኩኝ እንጂ እኔ አሁን ቃል በቃል እኔ እንዳልኩት እንዲህ 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 የሚል ቃል በቃል ጥቅስ አምጣል አልኩኝ። ለምሳሌ ኢየሱስ ያድናል አዶናይ ምን አልከኝ? ምን አልከኝ? አልተሰማኝ። ኢየሱስ ያድናል ወይ? ኢየሱስ ያድናል ያድናል እንዴ? በጣም ያድናል እንጂ። ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል? አይ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የልጅነት ስልጣን የሚገኘው ደግሞ በክርስቶስ ኢየሱስ በማመን ነው። አሁን የዘላለም እንደምንሰል አዶናይ ቃል በቃል ኢየሱስ ያድናል የሚል ግን የለም አይደል መጽሐፍ ቅዱስ ላይ? አይ በልጁ የሚያምኑ የዘላለም ሕይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። ያ ማለት ኢየሱስ ክርስቶስ እሱ አይናገርም አላልኩም። ለምን እኔ ምልህን ግን የሆነ ነገር ገና ለገና ልልህ እየመሰለ ወደ ሌላ ሀሳብ እየሄድክብኝ ነው። እኔ አሁን ልሰጥ የፈለግኩት ምሳሌ ሌላ ነው። ኢየሱስ ክርስቶስ ያድናል ወይ? ኦፍኮርስ ያድናል አዶናይ። በኢየሱስ ክርስቶስ አዳኝነት ዙሪያ ገመድ እየተዋተተ የምናወራው ነገር የለም። እሺ ኢየሱስ ያድናል የሚል ቃል በቃል ጥቅስ ግን መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ግን የለም ወይም ደግሞ አለመኖሩ የኢየሱስ ክርስቶስን አዳኝነት የሚለውጥ ነገር የለውም ማለት ነው። በሐሳብ ደረጃ ኦኬ ኢየሱስ ክርስቶስ አዳኝ እንደሆነ መጽሐፍ ቅዱስ ይናገራል። በሐሳብ ደረጃ በደንብ አድርጎ ያብራራል። ቃል በቃል ኢየሱስ ያድናል የሚለው ጥቅስ ባይኖርም መዳን ከእርሱ ውጪ በማንም እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ቃል በቃል ባይኖርም መዳን በሌላ በማንም የለም ይላል። እንደነበት ዘንድ ልጆች የተሰጠ ኢየሱስ ያድናል ማለት በክሪቲካሊ እኮ መጽሐፍ አለበት ብለን አናምንም። መጽሐፍ ቅዱስ ላይ ብዙ እኛ የምንላቸው ግን ወርድ ባይ ወርድ የተጻፉ ነገሮች የሉ። ለምሳሌ ስለ ስላሴ ብናነሳ ስላሴ የሚል መጽሐፍ ቅዱስ ስለምን እያወራሁት እንደሆነ ግን ተረድተኛል። አሁን ፖይንትን ያገኘዋል። የሰማው ስለሆነ ለአንተም ያለኝ ነገር ትልቅ ነው እና በዚህ አጋጣሚ እግዚአብሔር ያክብርልኝ። ያው ከተረዳኝ እኔ እያልኩ ያሉት ምንድን ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥቅስ ቃል በቃል አምጣ አላልኩም ነው ባጭሩ። ቃል በቃል መጽሐፍ ቅዱስ ላይ የሌሉ ነገሮች እኔ ፕሮቴስታንት አይደሉም እንደዛ ብዬ አልጠይቅም ማለት ነው። ስለዚህ አንተም ከመጽሐፍ ቅዱስ ላይ ለምሳሌ ስለ ክርስቶስ አዳኝነት ስጠይቅ መዳን በሌላ ማንም የለም እንድንበት ዘንድ የተሰጠን እያልኩ ሌሎች ሀሳቦችን እንዳነሳ ሁሉ አየህ የኢየሱስ ክርስቶስን አዳኝነት ሊያብራራልን የሚችል ጥቅስ ከመጽሐፍ ቅዱስ እንዳወጣ ሁሉ እኔ አሁን ቃል በቃል አልጠየኩም። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውን ሀሳብ ከመጽሐፍ ቅዱስ ሊያወጣና ሀሳብን የሚያብራራልን ጥቅስ ንገረን አውጥተን እናንተ ምን ላይ እናውጣሉ? ሮሜ 3:28 ላይ ስታነብ ሰው በሕግ ሳይሆን በእምነት ብቻ ይጸድቃል ይላል። ሰው የሚጸድቀው በእምነት ነው። ስራውን አላነሳው እኔ ስለ ሕግ ስራ እምነት ሰው ካመነ ይጸድቃል ወይ በእምነት ይጸድቃል ወይ ስላልከኝ ነው። ሰው በእምነት ይጸድቃል። እኔ አላልኩም እንደዛ ብዬም አልጠየኩም። አዶናይ ሰው በክርስቶስ ኢየሱስ በማመን ይድናል ወይስ አይድንም ብዬ አልጠየኩም። ይሄ እኮ ምንም ጥያቄ የለውም። እኛ እኮ ክርስቲያኖች
ፈለገ ጥያቄ እኮ አልገባኝም አሁን ማለት ነው። በቃ ካልገባ ጥያቄው አልገባኝም ድገምልኝ ይባላል እንጂ የማይሆኑ መልሶችን መልሶ አይ ኖ አልጠየኩም ስንል ጠብቀ ከአምስቱ ሶላዎች መካከል አንዱ እምነት ብቻ ነው። እምነት ብቻ ማለት ሰው በማመን ብቻ ይድናል ወይ? አዶናይ ጥያቄው አልገባህም ማለት ስል ምንድን ነው እየመለስክ ያለው ታዲያ? ጥያቄው አልገባኝም ማለት ጥያቄውን ደግመን ሳንነግርህ አንተ ደግሞ ወደ መልስ ትሮጣለህ። አዳምጠን እንጂ ጥያቄው አወዛኝ እኮ እኔ አሁን ጥያቄን ለመልስልህ ስሞክር ወደ ጎን ሄደክ እኔ በኢየሱስ ማመን አያድንም አላልኩም አልከኝ። ከዛ በሌላ በኩል ደግሞ ሰው በእምነት ለመመለስ ስሞክር ከማለት በፊት አሁን ምን አልከን? ጥያቄው አልገባኝም አልከን እኮ። ያልገባን ጥያቄ ምን ብለህ ነው የምትመልሰው? እስኪ ምን ብዬ ነው የጠየቅኩህ? ጥያቄውን እንድገመልኝ አንድ ጊዜ። ሰው በማመን ብቻ ይድናል ብለህ ታምናለህ ወይ አልከኝ። ሰው ብቻ በማመን ብቻ ይድናል ወይ አልክ? አዎ ይድናል አልኩ። እሺ ድገመው። ምን ብዬ ነው የጠየቅኩህ? ሰው በእምነት ብቻ ይድናል ወይ? እሺ ሰዎች በማመናቸው ብቻ ይድናሉ ወይ ብዬ ነው የጠየቅኩህ? በእምነት እኔ አሁን እንደዛ ብዬ አልጠየቅኩም። አዶናይ በደንብ አድርገህ አዳምጥ። እሺ አሁን ቀጣይ የሆኑ ሀሳቦችን አሁን አንተ ለምሳሌ የሆነ ጥያቄ ስጠይቀኝ ጥያቄን ሳላዳምጥ ገና ለገና እንዲህ ሊለኝ ነው ብዬ የማይሆኑ ነገሮችን መናገር የለብኝም። ተወዳጅ ወንድማችን ሀሳቡን በደንብ አዳምጠኝ። ከዛ በኋላ በመጽሐፍ ቅዱስ ማስረጃዎች አንተ ደግሞ ትመልስልናለህ። ሰዎች በክርስቶስ በማመን ይድናሉ ወይስ አይድኑም ብሎ አንድ ክርስቲያን ሊጠይቅ አይችልም። እኛ ክርስቲያኖች ነን። በክርስቶስ የምናምን ክርስቲያኖች ነን። በክርስቶስ አምነን የዳንን ሰዎች ነን። በክርስቶስ አምነን ድነን በኢየሱስ ማመን ያድናል ወይስ አያድንም ብለን አንጠይቅም ነው ከመጀመሪያው። ይሄ ጥያቄ መወያያ ርዕስ ሆኖ ራሱ አይቀርብም። ምክንያቱም ካለ እርሱ ህይወት ስለሌለ። ኦኬ አሁን ትልቁ ጥያቄያችን በፕሮቴስታንቱ ቤት እኛ ሰው ሰራሽ የምንላቸው በፕሮቴስታንቱ ቤት ደግሞ እንደ ትምህርት አድርገው የያዟቸው አምስቱ ሶሎች መካከል አንዱ የሆነው እምነት ብቻ የሚለውን ትምህርት ተመርኩዘን ነው ጥያቄ ያነሳ ነው። ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ህይወትን ምንን አልኩ? የዘላለም ህይወትን ያገኛሉ ወይ? አሁን ጥያቄያቸው በማመናቸው ወይም ባለማመናቸው አይደለም ያለን ብቻ ላይ ነው። አሁን ጥያቄ ቅዱስ ቤተክርስቲያናችን ብቻ የሚል ትምህርት የላትም። ኦፍኮርስ አሁን ይሄ ብቻ የሚለው ፖይንት ትክክል ነው። በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የኛ ትልቁ ጥያቄ የሚሆነው እቺ ብቻ ላይ ነው ማለት ነው። በማመናቸው ብቻ የዘላለም ህይወትን ያገኛሉ ካልከን አንድ የመጽሐፍ ቅዱስ ማስረጃ ታወጣልናለ። መጽሐፍ ቅዱስን እናወጣለን እናነባለን። ምን ላይ እናውጣ አዶናይ? አሁን አንተ ከማብራራት በፊት አይ ቆይ ወደዛ ከመሄዴ በፊት መጽሐፍ ቅዱሳዊ ሪፈር አምጣ ነው ያልከኝ። አሁን ሰው ሰራሽ የሚለው ትምህርት ጥቅስ ስጠንና ከዛ በኋላ እያየን እየተወያየን በደንብ እንቀጥል። አይ በዮሐንስ 14 ላይ ያወጣልኝ 6። እሺ ኦኬ የዮሐንስ ወንጌል ምዕራፍ 14 ቁጥር ስንት ላምሩ? ቁጥር 6 ላይ 14:6 እሺ 14:6 እንደዚህ ይላል። ኢየሱስም እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል ክፍሉ። ስለዚህ ሰው በክርስቶስ ኢየሱስ በማመን ወደ አብ የመቅረብና ወደ አብ የመግባት ብቸኛ አማራጭና መንገዱ። በሌላ በኩል ወደ እግዚአብሔር አብ መግባት የዘላለም ህይወት የዘላለም ደህንነት ያገኛሉ ብዬ እኔ አላምነው። ሰው በክርስቶስ ኢየሱስ በማመን ብቻ የሚገኝ የዘላለም ድነት ያገኛል ብዬ አምናለሁ። ስለዚህ ሰው በክርስቶስ ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ ጠይቄያለሁ። ከኢየሱስ በቀር ወደ አብ የምንቀርብበት ሌላ መንገድ አለ? ይሄው በቃ እኔ ነኝ ካለ ፈለገ እኔ ህይወትም መንገድም ነኝ ካለ ሰው ሌላ መንገድ አይኖረውም ነው ባጭር ቃል። እኔ ሌላ መንገድ ጠይቄያለሁ ወይ አዶናይ? እኔ ይቅርታ አልተግባባንም ማለት ብዬ ጠይቄያለሁ ወይ? አልተግባባንም ማለት ነው። በቃሽ። አዎ አልተግባባንም።
እኔ የምጠይቅህ ሌላ፣ አንተም ደግሞ የምታወራው ሌላ። እኔ ስምህን ስጠይቅህ መናገር ያለብህ ወረዳህን አይደለም ስምህን ነው። የጠየቅኩ ነገር ሌላ፣ አንተ ደግሞ ጥቅስ አውጥተህ የምትናገረው ደግሞ ሌላ። እንዴ ሲጀመር እኮ አዶናይ ቆይ፣ አሁንም ተረጋግተህ አዳምጠኝ ወዳጄ። እኔ ለምጠይቅ ጥያቄ አሁን ያነሳሁትን ሀሳብ በመጽሐፍ ቅዱስ የማስረጃ ስትመልስ ስለጠየቀኝ ጥያቄ፣ ለምሳሌ አንተ አሁን ስለ ቅዱሳን ምልጃ ጠይቀህ እኔ ያንን ትቼ ዝም ብዬ ስለ ሌላ ጉዳይ ማውራ ከሆነ በቃ ይሄ እኔ ጋር ነው ችግሩ። አንተ የጠየቀኝን ስፔሲፊክ አድርጌ መመለስ አለብኝ። ለምሳሌ አንተ አሁን ስለ ስግደት ስታወራኝ እኔ ስለ ታቦት ማውራ ከሆነ ችግር አለብኝ ማለት ነው። አይ ፈለገ አውቀው ላለመግባባት የምታደርገው አይደል ነገር ነው የሚመስለው እንጂ ምንም እኮ ችግር ያለው አንተ ላይ ነው። አው በክርስቶስ ኢየሱስ በማመን የዘላለም ሕይወት ያገኛል። ጌታው ወዳጅ እኔ ለመስማት ፈቃደኛ ከሆንክ ሚውታው የዘላለም ሕይወት ድነትን የሚያገኘው በክርስቶስ ኢየሱስ ብቻ ነው ማለት አዶናይ። ይሄ መገናኛና ሜክሲኮ አይደለም። እየጮክ የምትሰብከው ወንጌል የለም። እዚህ ጋር በመደማመጥ ነው የምናወራው። እኩል ስናወራ ታች ያለ ሰው አይሰማው። ስለዚህ የሆነ ሚውት እያደረግን ስታወራ አሁንም ጣልቃ እየገባን ሚውት እያደረግን የማውራት እንትንህን ከምናሳጣ ልክ እንደዚህ ራስን ተቆጣጠር። እምልህን ነገር አዳምጥ፣ ከዛ በኋላ ታወራለህ። እኔ የምጠይቅህ ጥያቄ ሌላ ነው፣ አንተ ደግሞ እየመለስክ ያለው መልስ ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ ነው። አይ ቅዝምዝም ወዲያ ፍየል ወዲህ አይደለም አዶናይ። ኧረ እባክህን በመጀመሪያ ወርቼ ልጨርስ አዳምጥ። ምን ሆነ ነው ይሄ? ለመስፋት ፈቃደኛ አይደል? አላስጨረስከኝም እኮ። ኦኬ እንዲህ ስሜትን እየተቆጣጠረን እናውራ። ስሜታዊ የምትሆኑ ከሆነ ስሜታችሁን እንቆጣጠርላችኋለን ጋይስ። እኔ የጠየኩት ይሄ ወንድማችንን ምን ብዬ ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው። በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥያቄ ጠይቄው ወንድማችን አዶናይ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 መልስ ነው። ሰዎች በማመናቸው ብቻ። ኦኬ ጥያቄያችን ብቻ ላይ ነው። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ይሄ መጽሐፍ ቅዱስ ክፍል ይናገራል አለን። መጽሐፍ ቅዱስን ገልጠን ስናነበው እንዲህ ይላል፣ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረውን ገጸ ንባብ ነገረን። እኛ የጠየቅን ጥያቄ ሌላ፣ አንተ ደግሞ የምታወራው ሌላ። ማስረጃ መስጠት ያቃታ አንተ ነህ። የራስን ድክመት ደግሞ ኖ እያዳመጣችሁኝ አይደለም ትለናለህ። እንዴት አድርገን እናዳምጥ? ስምህን ስንጠይቅህ ወረዳህን ቀበሌን የምትነግረን ከሆነ አናዳምጥህም። አዶናይ ጣልቃ እየገባን አልጠየቅንም። እኛ ወረዳህን አልጠየቅንም፣ የጠየቅን ስምህን ነው እያለን እንጠይቃለን። ኦኬ እኔ አሁን ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ አልጠየኩም። ከኢየሱስ በቀር ሌላ ወደ አብ የምንደርስበት መንገድ አለን ወይ ብዬ አልጠየኩም። የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? ኦፍኮርስ ያገኛሉ ብለኸኛል። ኦኬ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውጣል ካለ ቶሎ በል። ማይክን ክፈተና ወደ ጥቅስ አዶናይ አለ ዮሐንስ 3:16 እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እሺ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እኛ አሁን ይህንን ጠይቀናል አዶናይ። ምን ብዬ ነው የጠየቅኩህ? እስኪ ጥያቄ በምን ትድናለህ ነው? አሁን ሌላ አማራጭ የድነት አላልኩም። እኔ አሁን በምን ትድናለህ ብዬ ጠየቅኩህ። እኔ በድንጋይ አላምን፣ በዛፍ አላምን፣ በኢየሱስ የሚያምን የዘላለም ሕይወት አለው ነው። እኔ በድንጋይ ታምናለህ አታምንም አላልኩም አዶናይ። ፕሊስ እንዲህ አይነት በጣም ተራ የሆኑ ነገሮችን ፕሊስ አናውራ። የምናውረው ስለ መጽሐፍ ቅዱስ ነው አይደል ወዳጅ? ስለዚህ በመጽሐፍ ቅዱስ የማስረጃነት መስጠት የምንችለውን ነገር ብቻ ፎከስ እናድርግ እንጂ እንዲህ አይነት ትችት፣ ዘለፋ ምናምን ተወው አንድ ጊዜ። እኔ ምታምነው በምንድን ነው ብዬ አልጠየቅኩም። የጠየቅኩ ምንድን ነው ስልህ ምታምነው በምንድን ነው ብለን የጠየቅከኝ ትለኛለህ። እኔ እንደዛ ብዬ አልጠየቅኩም አዶናይ። ለምሳሌ ከአንተ በፊት የገባው ወንድማችን ማስረሻ የሆኑ ጥያቄዎችን አቀረብንለት፣ ሌሎች አይነት መልሶችን መለሰልን። ሲመልስልን ነው ማስረሻ እኛ የጠየቅን እሱን አይደለም የጠየቅን ይሄንን ነው ብለን አቀረብንለት። እና ይሄ ወንድማችን ምን አደረገ መሰለ? በቃ አይ አንድ 5 ደቂቃ ስጡኝ
ይህንን ጥያቄ የሚመለከቱ ማጣቀሻዎችን ይዤ እመጣለሁ፣ እስከዛ አንድ ሰው አውሩ ብሎ እድል ሰጠ። ከዛ ወደ አንተ መጣን። አዶናይ አንተም ለጊዜው በነገሮች ካልተዘጋጀ ለጊዜው የተዘጋጀህባቸው ምላሾች ከሌሉ እንኳን ማድረግ ያለብህ የአንድ 5 ደቂቃ ስጡ። አይደለም አልተዘጋጀውም አላልኩም። ፈለገ ረዥም ብልሃል አላልኩም። አልተዘጋጀውም ብልሃል አላልኩም። ምናልባት ካልተዘጋጀህ ራሱ ማድረግ ያለብህ አንድ 5 ደቂቃ ስጡኝ መጽሐፍ ቅዱስን አገላብጬ ልይ ይባላል እንጂ ዝም ብሎ ያባጤ ቆሙት ይወራል። እኛ የጠየቅነው ሌላ ነው፣ አንተ ደግሞ የምታወራው ደግሞ ሌላ ነው። እኛውን አንተ በምን ታምናለህ ብለን አልጠየቅንም። እኛ የጠየቅን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን ያለን። ስለዚህ መጽሐፍ ቅዱስን አውጣና ይሄንን የሚመለከት አንድ ማስረጃ ሰጠን። ካልሆነ አንተም ደቂቃ ንስጥህ እና ተዘጋጅ እባክህን። የልጅ ወሬ እንዳናደርገው ማለት ነው። አዶናይ ማስረሻ ማይክል ሚዩት አድርገው። እሺ ሚዩት አድርገው ማይክል። አይ ፈለገ ለመስማት ዝግጁ ከሆንክ እኔ እንዳወራ እድል ስጠኝ። ምንድነው እሱ? እኔ አሁን ሰው በማመኑ ብቻ ይድናል። አዶናይ ወደ ምላሽ ምን ላይ እናውጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ቀደም ጥቅስ ስሰጥ እኮ ጥቅሱ ይሄንን አይገልጥም አልከኝ አይደለም? የጠየቁ ጥያቄ እናንተ የምትመልሰው መልስ ሌላ ነው። እኔ አሁን በምን ታምናለህ ብዬ አልጠየቅኩ። የጠየቁ ጥያቄ አሁንም ያልጠየቁን ጠይቀኛል ስላልክ የጠየቁ ጥያቄ በምን ታምናለህ ብዬ ሳይሆን የጠየቁ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። ሰዎች በክርስቶስ በማመን ይድናሉ ወይ? ኦፍኮርስ ይድናሉ። አይድንም የሚል ክርስቲያን የለም። እኛ ክርስቲያኖች ነን። ይሰመር። ታዲያ ምን አምናለሁ? እኔ እኮ የማምነውን እምነት እኮ ነው። በክርስቶስ ኢየሱስ በማመን ብቻ ሰው የዘላለም ሕይወት ያገኛል ነው። ከዚህ ውጭ በማመን ብቻ አታምንም አላልኩም። አዳምጠኝ። በምን ታምናለህም ብዬ አልጠየቅኩም። ካልገባ ፖይንቱ አልገባኝም በደንብ አብራሩልኝ ይባላል እንጂ የማያውቁትን ነገር እኮ መፈትፈት ይህ ስህተት ነው። ብራዘር አሁን በደንብ አድርጋ አዳምጠኝ። ስለ ኢኒሻል ሳሊቬሽን ከሆነ እዚህ ውስጥ ያላችሁ ሁላችሁም አዳምጡ። ስለ ኢኒሻል ሳሊቬሽን እኛ አሁን አላወራ ነው። ስለ ኢኒሻል ሳሊቬሽን ስናወራ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው። ሰዎች የክርስትና ሕይወትን ሲጀምሩ ምንም መስራት የሚጠበቅባቸው አንዳችም ስራ የለም። የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። እሺ በክርስቶስ ኢየሱስ ስላመኑ ሰዎች ነው አሁን ከዚህ በኋላ የምናወራው። በክርስቶስ ኢየሱስ አምነው ያሉ ሰዎች ማመናቸው ብቻ በቂ ነው ወይ የዘላለም ሕይወትን ለማግኘት? የእኛ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን በማፍራት በበጎ ስራ በመጽናት ነው የዘላለም ሕይወትን የሚያገኙት ብላ ታስተምራለች። ፕሮቴስታንት የሆኑት ወንድሞቻችን ደግሞ በጭራሽ ምንም አይነት መልካም ስራ፣ ምንም አይነት መልካም ፍሬ፣ ምንም አይነት በጎ ስራ አያስፈልግም። ሰዎች በማመናቸው ብቻ በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያስተምራሉ። እንዲህ አይነቱ ትምህርት ደግሞ ፍጹም ሰው ሰራሽ የሆነ ትምህርት ነው ብለን እኛ እናምናለን። መጽሐፍ ቅዱስ የማስረጃ ካለ ታወጣለህ፣ ካልሆነ አንድ የመጽሐፍ ቅዱስ ማስረጃ ሰጠህና አብረን እናወራለን። እኔ ደግሞ ማስረጃ ሰጠሃለሁ። እሺ ሰዎች ጥያቄን ወደ ማስተካከል መጣል። አሁን ጥያቄን ወደ ማስተካከል መጣል። የመጀመሪያውም ጥያቄ ነው የፕሮቴስታንት እምነት አዶናይ መልስ አለ ወይስ የለም? ባጭሩ ብዙ ሰዎችን መለማመጥ እንፈልግ አይደለም። ሁለት ጆሮ የተሰጠን መልስ አለ ወይስ የለም? ከዚህ በኋላ ወደ ፖይንቱ ማትገባ ከሆነ ታች አስወርዳለሁ። መልስ አለ ወይስ የለም? አዶናይ መልስ አለ ወይንስ የለም? እባክህ አታደርግ። የተሰጠን ለመስማት መሰለኝ። ለምን አትሰማኝም? ወይስ የለም? ይቅርታ እንደ ሀሳብ መጀመሪያ ሰማኛ መልስ ብሎ ለማለት እንዴት ላውራ? መልስ አለ ወይስ የለም? አይ ፈለገ በቃ አቅም የለህም ማለት ነው። አቅም የለም። አንተ መልስ አለ የለህም? አሁን እንደዚህ በቃ እንደዚህ አመናችሁበት ስትወርዱ ደስ ይላል። አለቀ። ሰዎችን መለማመጥ በጣም ይሰለቻል። መልስ ካለ ወደ መልስ። አንተ ትችላለህ፣ አንተ አትችልም። አመግሮማን እኔ እችላለሁ እኔ አልችልም የሚል ሰጣ ገባ ውስጥ አልገባም። ሕፃን የሆናችሁ ልጅነታችሁን ያልጨረሳችሁ ሰዎች ይኸው አይችልም አስፈራራ ነው ምናምን ሰጣ ገባ እንደዛ ብላችሁ ራሳችሁን አስደስታችሁ ይሄዱ።
እኛ ትልልቅ ሰዎች ነን። በእንደዚህ አይነት ተራ በሆነ የልጅ ጨዋታ ውስጥ ገብተን ራሳችን አናጃጅልም። መጽሐፍ ቅዱስ ማስረጃ ያለው ቀጥታ መጽሐፍ ቅዱስ ማስረጃውን ሰጥቶ መውጣት ከሌለ ምንም አሰራም። እዚህ በቃ ልክ አሁን እንደገባው ወንድማችን በራሳችሁ ላይ ሰደፋችሁን መጠቀም። እሺ ማን ይላል ኪንግ የሚል አካውንት ይሰማል? ይሰማል። ኪንግ የሚል አካውንት ማን ነበር? ያ ይሰማል። ዘሩባቤል ይባላል። ዘሩባቤል ቤት ተመልሶ የመጣው ከወንጌል አማኝ የወንጌል አማኝ የሚባል እኮ ቤት ነው አይደል? አይኔ ወንጌል አማኝ ነኝ። በቃ በካውንስሉ ስር ያለን አብያተ ክርስቲያናት ውስጥ ዘሩባቤል እኔ አንተ ምን አማኝ ነህ አላልኩም። ወንጌል አማኝ ነኝ ማለት መፍት ነው። ባይዘው አንተ ወንጌል በቃ ክርስቲያን በሚል ያዘኝ። ክርስቲያን ነኝ እኔ ኢቨን ካቶሊኮች ክርስቲያን ነን ይላሉ፣ ኦነሊስቶች ክርስቲያን ነን ይላሉ እኮ። ስለዚህ አንተ ከዛ ካቶሊክ ኦርቶዶክስ እና ፕሮቴስታንት እና ክርስቲያን የሚሉት በክርስቶስ የሚያምኑ ክርስቲያን ስለሚባል ይላሉ፣ ልክ እንዳንተ ይላሉ። ስለዚህ ቤተ እምነት እንገናኝ። ዘሩባቤል እባክህ ሰዓት አንፍጭ። ካታጎራይዝ ማድረግ ከፈለክ ተልኮ ለትውልድ ቤተክርስቲያን በካውንስሉ ስር ያለ ቤተክርስቲያን ነው። እዛ ነው ማመልከው፣ ወይንም ደግሞ ሐዋርያው ዘላለም ጋር ማለት ነው። ተልኮ ለትውልድ ኦኬ። ሐዋርያው ዘላለም ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ሰይጣናል ብለህ ታምናለህ? ማለት ኢየሱስ ክርስቶስ ሰይጣናል ብለህ ታምናለህ? ሐዋርያው ዘላለም ባንተ ክርስቶስ ሰይጣናል ብሎ አሰብሮ ነበር እና የኢትዮጵያ ወንጌላውያን ቤተክርስቲያን ህብረትን በመግለጫቸው 2017 ዓመተ ምህረት ላይ እንዲህ አይነቱ ትምህርት ፍጹም እኛ ማናምንበት ትምህርት ነው ብለው አውግዘው ነበር። ኢየሱስ ክርስቶስ ሰይጣናል ብለህ ታምናለህ አንተስ? ዘሩባቤል እንኳን እኔ አለ የተባለውም ሰውዬ አያምንም። እኔም ሞንኩኝ የትኛው የተልኮ ለትውልድ እሱ ሲመጣ በፍጹም ነው ማለት እሱ ሲመጣ እሱን እንጠይቀዋለን። አንተ ለጊዜው ታምናለህ? እሱንም አጥርቼ ይቅርታ፣ እሱንም አጥርቼ ነው የማልፈልግ። እሱም አያምንም፣ እኔም በፍጹም አላምንም። አንተ ከሱ ጋር እየዘና ሐሳቡን የጠየቀኝ ገባኝ። ከሱ ጋር እየዘና የጠየቀኝ ዘሩባቤል የምትፈልገውን ብቻ አታውራ አንተ። እሺ ዘሩባቤል፣ እኔ የምፈልገውን የምፈልገውን ጥያቄ ነው የጠየቁት። ስለዚህ የጠየቁን ጥያቄ ደግሞ አንተ ቀጥታ ወደ መልስ ነው መግባት ያለብን ነው። የአፍንጫ ሲመታ ያለቅሳል አይነቱን ነገር እኔ አልፈልግም። ለምሳሌ ፈለገ አትናቴዎስ እንደዚህ ብሎ ነበረ። አዳምጠኝ ፕሊስ። ለምሳሌ ፈለገ አትናቴዎስ በቅዱሳን ምልጃ አላምንም ብሎ ተናገረ። ከዛ ክርስቲያን የሆኑ ሰዎች ሰብስበው ፈለገ አትናቴዎስ እንዲህ ብሎ አላምንም ብሎ ነበረ፣ እናንተስ ታምናላችሁ ሲባሉ ፈለገ ሲጀመር በዚህ ወጥቶ በዚህ ማለት የለባቸው። በቃ ባጭሩ አያምኑ። ይሄ ፈለገ አትናቴዎስ ድክመት ነው። ቤተክርስቲያኒቷ ከምታሰረው ውጭ የሆነ ትምህርት ነው የተናገረው እሱ ነው። ለምን ተናገረ? ድህጸ ልሳን ነው ወይ በቃል አጠቃቀም ተሳስቶ ነው ወይ ምናምን እሱ ራሱን ችሎ ነው ማብራራት ያለበት። ስለዚህ አንተም አሁን የጠየቁ ስለአንተ ነው። ዘላለም የሚባለው ግለሰብ እኛ ልክ ስናገኘው ነው ልክ ሌሎች ሰዎች እንደምንጠይቀው ጠይቀን እዚህ ፓርት ላይ እንደዚህ ብለሃል፣ የሆነ ቲቪ ላይ ደግሞ ይቅርታ ጠይቃል፣ ከዚህ የሆነ ሰዓት ላይ ደግሞ እኔ ደረስኩበትን መረዳት ሰው ስላልደረሰበት እንጂ ምናምን ብለሃል ብለን ያላቸውን ቃሎች በአጠቃላይ ተጠቅመን የምንጠይቀው እሱን እንጂ አንተን አይደለም። ስለዚህ ወንድማችን ዘሩባቤል አንተ ታምናለህ ወይስ አታምንም ያልከው አላምንም ብለህ ወደ ትምህርታችን መቀጠል እንችላለን። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ዘሩባቤል ከጫጫታ ራቅ ብትል አሪፍ ነው። እኔ በሁለት ነገር ነው የማምነው። አይ መኪና ውስጥ ስለሆንኩ ነው ከይቅርታ ጋር ጫጫታ ውስጥ ሆኜ ሲሆን የሚያልፍ ምናምን ሰው ስላለ ነው። እሺ እንግዲህ ድምጽ እያረፈሽ ነው። ወደ ሐሳቤ ስገባ በጣም ይቅርታ። እኔ ወደ ሐሳቤ ስገባ መጽሐፍ ቅዱስ የሚያምን ይጸድቃል ስለሚል ከምንም በፊት እምነት ይቀድማል ብዬ አምናለሁ። ከእምነት ቀጥሎ ግን እምነት ብቻ ብዬ ደግሞ በአራት ነጥብ ሰው የገዛ የሥጋውን ፈቃድና ምኞት እያደረገ ነገ እግዚአብሔርን መንግስት ይወርሳል የሚል አስተሳሰብ የለኝም። ምክንያቱም የእምነት አንድ አማኝ
ካመነ በኋላ ሊሰራቸው የሚገባ ስራዎች አሉ ብዬ ስለማመንና ስለማስብ ማለት። አንዳንድ ሰዎች እምነት ብቻ ይሉና ስራቸው ደግሞ ወይም ምግባራቸው ደግሞ ሰይጣናዊ የሆነ ነገር ሊሆን ይችላል። ከክርስቶስ መስቀል ስራ፣ ከክርስቶስ ቤዛነት፣ ክርስቶስ ኢየሱስ ካደረገውና ከከፈለው ዋጋ የተቃረነ መንገድ የሚሄዱ ሰዎች እነዛ ሰዎች ስላመኑ ይድናሉ የሚል አስተሳሰብ የለኝም። ነገር ግን ሰው ያመነ ሰው ሊሰራቸው የሚገባ ደግሞ የእምነት የሚባሉ ስራዎች ወይንም የእምነት የሚባሉ ፍሬዎች ሊኖሩ ይችላሉ። በተቃራኒ ደግሞ ሰው ስለሰራ ይድናል የሚል እምነትም የለኝም። መጽሐፍ ቅዱሳዊም ይሄ ሐሳብ ግራውንድ የለው። ስለዚህ አንድ ሰው ይቅርታ ዘሩባቤል ስለጠየቁ የመጀመሪያው ነገር ጠይቀኸኛል አላልኩኝ እያያዝኩኝ። እሺ አመሰግናለሁ። አያይዤ ማውራት ስላለብኝ አመሰግናለሁ። እሺ ቴንኪው። ሰው ሰርቶ ይድናል የሚል ትምህርት እኛ እንቀበላለን አላለም። በኢሹ ደረጃ ያለም አልጠየቅም። ስለዚህ በጣም ድምፅ አለ ዘሩባቤል። በእንዲህ አይነት መልኩ መቀጠል ትንሽ ይከብዳል። እሺ ዘሩባቤል ከጫጫታ ቦታ ላይ ራቅ ብለህ ከጫጫታ ቦታ ላይ ራቅ ስትል ንገረኝና የዛን ታይም ላይ እንቀጥላለን። አሁን ላይ ምንም አመች አይደለም። በጣም ብዙ አመሰግናለሁ። እግዚአብሔር ይባርክ። ስለ ጨዋነት በቃ ሚዩት አድርጌዋለሁ፣ እሰማለሁ። እሺ አመሰግናለሁ። እሺ እዚሁ ላይ ሆነና ከዛ በኋላ ልክ ሲመች ወይ አንድ ቁጥር ጻፍልኝ ወይ ደግሞ ሜከን ከፍተህ አሁን ጥሩ ቦታ ነው ያለሁት በለኝ፣ እንቀጥላለን። እሺ ማስረሻ ወንድማችን አቤት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። የመጽሐፍ ቅዱስ ማስረጃ ስንጠይቅ ትንሽ ታይም ስጡኝ፣ ፈለግ አድርጌ ልምጣልከን እና መጣህ። እሺ ምን ላይ እናውጣ? ሰዎች በማመናቸው ብቻ አዶናይ ካለው ልጀምርና አዶናይ ካለው አትጀምር። የእሱን ሀሳብ እያወራው እያብራራው ማስረጃ አዶናይ ካለው አትጀምር። ምን ያደርግልኛል? አሁን አዶናይ ራሱን ችሎ አውርቶ ራሱን ችሎ ነው። እሺ ዮሐንስ ቅድም ራሱ ያወጣበት አውጣልኝ ድጋሚ። ስለዚህ አሁን አዶናይን ትረሳና አንተ አሁን ይኸው ይሄ መጽሐፍ ቅዱስ ጥቅስ የራሴ ወኪል ይገኛል እያልክ እንቀጥላለን። እሺ ዮሐንስ ወንጌል ምዕራፍ ስንት አልከኝ? ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል ይህ ክፍል። እሺ ስለዚህ ጥያቄያችን ምን ነበር? ሰው በማመናቸው ብቻ ይድናሉ ወይ ማለት ነው? እንደዛ ብዬ አልጠየኩም። እንደዛ ብዬ አልጠየኩም። ሰዎች በማመናቸው ብቻ ይድናሉ ወይ ነው ያልኩህ። አልጠየኩም። እንደዛ ብዬ አልጠየኩም። ማስረሻ እሺ ጥያቄውን መድገም ትችላለህ እኮ እኔ ስለጻፍኩ ነው። እኮ የጻፍከውም ስህተት ነው ማለት ነው። እኔ የጠየኩ ጥያቄ ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ያልኩ። ኦፍኮርስ አምናለሁ አልከኝ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይ? አዎ ይድናሉ። ለምሳሌ ይሄ ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሆን የሰጠን። ኦፍኮርስ በእርሱ የሚያምን ሁሉ እንዳይጠፋ ነው ልጁን የሰጠን የክርስቶስ ኢየሱስ አባት እግዚአብሔር። አሁን ጥያቄው በክርስቶስ ያመነ ሰው ይድናል ወይስ አይድንም? አይደለም። ማስረሻ ሰዎች ሲጀመር ቅድም እንዳልኩት የክርስትናው የሚጀመረው በመዳን ነው። ምን በማድረግ? በክርስቶስ በማመን። ከዛ ውጭ ሌላ ምንም ሰዎች የሚያደርጉት ነገር የለም። በክርስቶስ በማመን ሰዎች በክርስቶስ በማመን የመዳንን ሕይወት ይጀምራሉ፣ የክርስትናን ሕይወት ይጀምራሉ። አሁን እኔ ስላመኑ ሰዎች ነው ማውራሽ። በክርስቶስ ሰዎች ያመኑ ሰዎች ማስረሻ እስኪጨርስ አዳምጠኝ። ያልጨረስኩልህን ጥያቄ ለመመለስ አትሞክር ወዳጄ። ሰዎች በክርስቶስ አምነው ካመኑ በኋላ በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚል ትምህርት ከመጽሐፍ ቅዱስ ላይ ማስረጃ ሰጠኝ። ምን ላይ ነው ያነበብከው? ሰዎች በማመናቸው ብቻ
የዘላለም ህይወት ያገኛሉ የሚል ትምህርት ምን ላይ ነው ያገኘው? ያንን የመጽሐፍ ቅዱስ ማስረጃ አንተ ሰዎች በማመን ይድናሉ የሚል ጥቅስ ምናምን ከዚህ በኋላ እያወጣ ጊዜ እንዳንፈጅ አንድ ድል ሰጣለሁ ከሌለ እኔ መጽሐፍ ቅዱስ አወጣና እናወራለን። ቃል በቃል እኮ ላስረዳ፣ ቃል በቃል ላስረዳ። የኛው መጀመሪያ እሺ፣ በእርሱ የሚያምን አይደል? ያ ሰው አመነ፣ ሁሉም አምኗል። ስለዚህ የዘላለም ህይወት ቀጥታ አግኝተዋል እኮ እነዚህ ሰዎች ስፔሲፊክ ማለት። ስለዚህ አንተ እኮ የምትለው በእርሱ የሚያምን ሁሉም አመነ ይድናል፣ አዎ በክርስቶስ በኩል ምናምን አልከን እኮ። ግን እነዚህ ሰዎች በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ስለዚህ እነዚህ ሰዎች እኮ ክርስቶስ እንደሞተላቸው ካመኑ እንዴት አይደኑም ነው? ስለዚህ ይድናሉ እነዚህ ሰዎች። በኢየሱስ ያመነ ሰው አይድንም ብያለሁ እኮ ይድናሉ ወይ አልከኝ እኮ። አዎ ይድናሉ። ማስረጃ አልከኝ። ዮሐንስ 3:16 ከፈለክ ሌላም እጨምርልሃለሁ ማስረሻ። ሰላም ማለት ሁሉም ነገር አቤት ሰላም ነው። ቤት ሁሉ ሰላም ነው። ዘመድ፣ እናት፣ አባት፣ አክስት፣ አጎት ምናምን ሰላም ናቸው። የቤት ኪራይ አልደረሰም ማለት ነው። መስከን አረ ለምን ይደርሳል? አረ ለምን ይደርሳል? ምን ቦታው? እሺ ማስረሻ፣ አሁን ያልጠየቅኩ ነገር ላይ ፎከስ እንዳታረግ እሺ። ሰዎች በማመን እንዴት አይድኑም አትበለኝ። በክርስቶስ ያመነ ሰው አይድንም ወይ ይድናል ወይ ብዬ ጥያቄ አላቀረብኩልም። እኔ በክርስቶስ ኢየሱስ ማመን ሰው ነኝ። እኛ ክርስቲያኖች ነን። ክርስቲያን የሆነ ሰው እንዲህ አይነት ኢሹ በነገራችን ላይ እንደ ጥያቄ አድርጎ ራሱ አያቀርብም። ኦኬ የጠየቁት ምን እናደርጋለን? እኔ መጽሐፍ ቅዱስ ማስረጃ እወጣለሁ። እንዴት ማስረጃ እንደሚሰጥ ላሳይ ለሌላው ጊዜ። እኔ የጠየቁት ጥያቄ ምንድነው? ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ሰጠኝ ነው። አያገኙም ነው። እኛ እንዲህ ብለን ነው ምናምን ነው። አንተ ደግሞ ኦፍ ኮርስ ያገኛሉ ብለህ ነገርህናል። እሺ እሺ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣለን ወንድማችን ማስረሻ። ምዕራፍ 15 ቁጥር ስንት? ቁጥር 1 ጀምሮ እስከ 2 ያለውን አንብብልኝ እስኪ ምን ይላል? እሺ እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬውን የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁም ቃል የተነሳ እያነበብክ ያለው መጽሐፍ ቅዱስ አይደለም ማስረሻ፣ አዲስ መደበኛ ትርጉም አይደል እያነበብክ ያለው? አዎ አዲስ መደበኛ ትርጉም ስናት ባይብል ባይዘዌ እና መጽሐፍ ቅዱስ አውጣና በበልኝ። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም ያልኩበት ሪዝን በዚህ አጋጣሚ ልንገራችሁ። እሱ እያነበበ ያለው መጽሐፍ ይሄ ነው። ይሄ አዲስ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካል ኢንተርናሽናል እንዲሁ ጀስ በግለሰቦች የታተመ መጽሐፍ ነው። የመጽሐፍ ቅዱስ ማህበር የማያውቀው ማለት ነው። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። ለምንድን ነው የመጽሐፍ ቅዱስ መረጃ መጽሐፍ ቅዱስ አይደለም ያልኩት? ሁለት ነገሮችን ላሳያችሁ። ሁለት ነገሮችን ወንድማችሁ ማስረሻ ሌላ ጊዜ ከኛ ጋር ስትወያይ እሱ ባትይዘው ጥሩ ነው። ለእኛ ብለህ ሳይሆን ለራስም ጭምር ባትይዘው ጥሩ ነው። ለምን? በውስጡ በጣም ሰፊ የሆኑ በክህደት የተሞሉ ሀሳቦች ስላሉት ማለት ነው። እሺ ካሜራ ሳላዞር እንደዚሁ ላንብብላችሁ ጋይስ፣ እንደዚሁ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ ማስረሻ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አምናለሁ። ይቅርታ ከርሳችን ለመውጣት አይደለም እምነትን ለማወቅ ያክል ነው። በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አዎ። በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? የለም፣ አንድ አምላክ ናቸው። እሺ አንድ ሰው ከአንተ እምነት ውጭ የሆነ ሰው መጥቶ በስላሴ አካላት መካከል አብን ለይቶ ለምሳሌ አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? አንድ ከአንተ እምነት ውጭ ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? እሺ እዚህ ላይ ከመጠካይ ጋር ባልሳሳት ነው ወይስ አይደለም? ላይ ነው መሰለኝ ማለት ማስረሻ አንድ ሰው አብ በስላሴ አካላት መካከል
የበላይ አስተዳዳሪ ነው ካለ ክህደት ነው ወይስ አይደለም? አቋምህን በመጀመሪያ ማለት አንድ ሰው አብ የበላይ ነው ቢለው ክህደት ነው አይደለም ያልከኝ? አዎ ከሶስቱ አካላት መካከል ስለዚህ ከሶስቱ እነዛን አበላልጧል ነው ማለት በስላሴ መካከል ወንድማችን አዳምጠኝ እንጂ ማስረሻ እባክህን በስላሴ አካላት መካከል መበላለጥ አለ ወይ ስልህ የለም ብለኛል። አንተ ይሄ ያንተ እምነት ነው። በዚህ ጉዳይ እኔም ስለማመን አንተን አልቃወምህም። በስላሴ አካላት መካከል መበላለጥ የለም። አንድ ከኔና አንተ እምነት ውጪ ግን ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? እስቲ አንዴ አልገባኝም። እኔ ራሱ እዚህ ጋር ባሰ ጥያቄ ፈጠርክብኝ አንተ ራሱ። በስላሴ አካላት መካከል በስላሴ መካከል መበላለጥ የለም ብለኛል አይደል? ማስረሻ የለም። መበላለጥ አለ ካለ አንድ ሰው ክህደት ነው ወይስ አይደለም? ክህደት ነው። ቴንክ ዩ። እሺ በደምብ ካሜራ ዙሪያ ላሳያችሁ። ይሄ መጽሐፍ ቅዱስ እዚህ ጋር የምታዩት ይሄ መጽሐፍ ቅዱስ ሁላችሁም ተከታተሉ። እሺ በደንብ እንደሚታያችሁ ተስፋ አደርጋለሁ። ይሄ እዚህ ጋር የምትመለከቱት የመጽሐፍ ቅዱሱ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የፕሮቴስታንት ስኮላሮች የህዳግ ማብራሪያ ብለው ያስቀምጡት ሐሳብ ነው። ወልድ ራሱ ሁሉን ላስገለጸለት ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ምን ይላል መሰላችሁ? 15:28 ላይ የሁላችሁም ይሁን በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይታያል አይደል? በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ኦኬ ይሄ ያውኑ መጽሐፍ ላይ ነው። በአብ በወልድ በመንፈስ ቅዱስ ለምናመለኛ ትልቅ ክህደት የሆነ ትምህርት ነው። እንዲህ አይነት ከመጽሐፍ ቅዱስ ያፈነገጠ ሐሳብ የያዘ መጽሐፍ ቅዱስ ልንለው አንችልም። ኦኬ በስላሴ አካላት መካከል መበላለጥ አለ ወይንስ የለም ስለለው ወንድማችን እንደሰማችሁት የሱ እምነት የለም ነው። እርሱ ይዞ እያነበበለን ያለው መጽሐፍ ላይ ግን በስላሴ አካላት መካከል መበላለጥ አለ ብሎ በአራት ነጥብ የሚያስቀምጥ። ስለዚህ እንዲህ አይነት ትምህርት ምን አልከኝ? በረገ ቁጥሩን ንገረኝ። አሁን ያነበብኩበትን ክፍል 15:28 የህዳግ ማብራሪያውን አንብበው። እዛ ላይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ዮሐንስ ነው ወይስ ቆሮንቶስ? እንዴ የምን ዮሐንስ? አንደኛ ቆሮንቶስን ያነበብኩት ምዕራፍ 15። እንደገና ካሜራው ዙሪያ ላሳይ። ምዕራፍ 15 አረ ላሳይ ከእንደገና ራስ ያወጣል። አረ 15:28 15:28 እሺ 15:28 ቁጥር 28 ማለት ነው። አንደኛ ቆሮንቶስ። አዎ የህዳግ ማብራሪያው ላይ ከፈለክ ምን ይላል? እሺ እኔ ጋር የለውም። ላሳየህ ካሜራ ብርቻ ያሳያለሁ መጽሐፉን። አዎ ኖ ትክክል ነው። የሌለው አለ። ይኸው የህዳግ ማብራሪያ የሌለውም አዲስ መደበኛ ትርጉም አለ። የህዳግ ማብራሪያ የሌለው ሙሉ ለሙሉ ገጸ ንባብ ያለው። እሺ ቆይ አረ የኔ ላሳየህ። እሺ ማስረሻ ችግር የለውም። ትክክል ናንተ ያልከው የህዳግ ማብራሪያ የሌለው አለ። ይኸው እዚህ ጋር ያለው አየው። ይሄ አዲሱ መደበኛ ትርጉም ነው። ይኸው እዚህ ጋር ደግሞ የህዳግ ማብራሪያ ደግሞ ያለው አዲሱ መደበኛ ትርጉም ነው። እሺ ማስረሻ ችግር የለውም ያልከው ትክክል ነው። ይኸው የህዳግ ማብራሪያ ያለው ይኸው ችግር የለውም። ምንም አይ ካሜራ አይታይም። ለጊዜው ግን ካሜራ ባይታይም ትክክል ነው። እሺ ይሄ ደግሞ የህዳግ ማብራሪያ የሌለው አዲስ መደበኛ ትርጉም ነው። ይሄም የህዳግ ማብራሪያ የሌለው ነው። ይሄ የህዳግ ማብራሪያ ያለው ነው። ሁለቱም they are not bibles ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተሙ በጣም ሰፊ የቃላት ለውጥ ያላቸው መጽሐፍቶች ናቸው። ስለዚህ አሁን ለጊዜው እሱን እንዳታነብልኝ። መጽሐፍ ቅዱስ ግን ካለ መጽሐፍ ቅዱስን ትገልጥና ማስረሻ ለዳክ ጊዜ ነው ያዳምጥ። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ትገልጥና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣልኝና አንብብልኝ። እሺ
እስከዛ ድረስ ላይቭ ስትሪማችን ላይ ያላችሁ ክርስቲያኖች ወንድሞች በኮሜንት ሴክሽን ፍትህ በግፍ ለተገደሉ ክርስቲያኖች ወንድሞቻችን እያላችሁ ኮሜንት ላይ ጻፉ። እንዲህ ባለችን አጋጣሚ ለክርስቲያኖች ወንድሞቻችን ድምጽ እንሁን። እሺ ሁላችንም ባለችን አጋጣሚ ላይቭ ስትሪማችን የሚከታተሉ ሰዎች ይሄን እንዲያዩ ሁላችሁም በደንብ ኮፒ ሊንክ በደንብ ሼር እያደረጋችሁ መልእክቱ እንዲደርስ አድርጉ። ኮሜንት ላይ የሆነ ሰው ጌታን ተቀበለ ምናምን ስትሉ አየሁኝ እና እንዲህ አይነት ሰዎችን ፕሊስ ብዙ እውቅና ባሰጧቸው ጥሩ ነው። አንድ ሲቀጥል ደግሞ ወንድማችን በልቡ ከመነፈቀ በጣም ቆይቷል። ጌታ ወደ እውነተኛው ቤቱ ይመልሰው። በልቡ ከካደ በጣም ቆይቷል እና አንዳንድ ጊዜ ሰው በልቡ በጣም ቆይቶ ይክድና እኛ የምናየው በአካልኛ ጠገም መኖሩን ነው እና በዛ ብዙ አትገረሙ ለማለት ያክል ነው። እሺ ማስረሻ ዮሐንስ ወንጌል ምዕራፍ 15 ወጣ። አረ ቆይ አራውን ያልከው እኔን ነው ወይስ ይታው ማስረሻ ምን ሆነ ነው በፈጣሪ? እሺ ምንድነው እንደዚህ አይነት ነገር?